ውረድ፣ ሚሳኤል እንደወረድ ውረድ፣ ለኦርቶዶክስ ወጣት ውረድለ እንግባበት ካል መሐመድ ራሱ እንዳልተነሳ ነግራለሁ። መካ መዲና አስክሬኑን ታገኘዋል። ኢየሱስ ግን አታገኘው። በጊዜ ተሸብለል ወደ ክርስትና እያልኩ ነው። ቤተክርስቲያኖቻችን እኮ እንደ ሌላ ሀገር እኮ የሚጎበኙ መሆን አለባቸው። ታሪክ የሚገለጥበት ስፍራ ነው። ፓርቲዎች ወንድሞቼ፣ ማንም የኬፋ ያጵሎስ ወንድሞቻችን ናቸው። ጊዜያችሁን ጠብቁ። አትሻሙ፣ ከእግዚአብሔር ጋር አትተላለፉ። ትደቃላችሁ፣ ትጎዳላችሁ። እግዚአብሔር አለ መርጫለሁ፣ ተሻግሯል፣ አልፏል። እኔ የመጣሁት ያው የእናቱን አደራና መልእክት ይዤ ነው። ሴቱ እንግዲህ ብዙ ጊዜ ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱን አይናገሩም። የሚሉት ምንድነው? ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ እና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ስለ ሴቶቹ አንድ ነገር ልንገራቸው። አሁን ሴቱ እርቃናችሁን ስትሄዱ የእነማን ጅራት እንደሆናችሁ ልነግራችሁ ነው። የአውሮፓውያን የሬኔዘንስ የሚባለው አለ አይደለም? ይሄ የአውሮፓውያን የለውጥ ዘመን የሚባለው የሸንኮራ አገዳው ምርት ያን ጊዜ ማለት ነው። እና ሰዎቹ በሸንኮራ አገዳ ምርት ወንዶቹ ሲደክሙ ይውላሉ። ሲደክሙ እየዋሉ ሲደክሙ እየዋሉ ሲደክሙ እየዋሉ ሲደክሙ እየዋሉ ሚስቶቻቸውን ተዋቸው። ሴቶቹ ተጣሉ። እንግዲህ ወንድም ፈቃድ አለው፣ ሴትም ፈቃድ አለው፣ የታወቀ ነው። ፈቃድን ተመካክሮ ሊፈጽም ነው ሰው የሚጋባው። ሴቱም የራሱ ፈቃድ አለው፣ ወንድም አለው። ሴቱ እንግዲህ ብዙ ጊዜ ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱን አይናገሩም። የሚሉት ምንድነው? ብዙ ጊዜ ለሽምግልና ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው። ተናገሪ በቃኝ፣ እንደሆነ የእሱ ነገር በቃኝ፣ ምክንያትሽ ምንድን ነው? በቃኝ። እንደዚህ ነው የሚሉት ማለት ነው። አሁን አውሮፓውያን ባለትዳሮች በቃኝ እያሉ አስቸገሩ። በቃኝ እያሉ ሲያስቸግሩ ምን አደረጉ? አይ በቃ እንግዲህ የአውሮፓ ዘር ሊቋረጥ ነው፣ ምን እናድርግ ተባለ። ወንዶችም በቃ ሲፈልጡ ድንጋይ እየፈለጡ ሸንኮራ አገዳ እያለሙ እየደከማቸው ስለሆነ ምን ይደረግ ሲባል ሴቶቹ በቃ ማታ ቀንም ስትሄዱ አካላችሁን ለወንዶች የሚያሳይ ልብስ ልበሱ፣ በዚያ ምክንያት ቢያንስ ሚስቶቻቸውን እንዲፈቅዱ ተባለ ማለት ነው። እንዲፈቅዱ ተባለ። ከዚያ በኋላ የአውሮፓ ሴቶች በሸንኮራ አገዳ ቁፋሮ የደከመውን ባላቸውን ሕሊናውን ለመቀስቀስ አርቃናቸውን የሚያሳይ ልብስ ለበሱ ማለት ነው። እናንተ እድገት መስሏችሁ አንጠልጥሏችሁ ባሎቻችሁ ሳይደክሙ የት ሳይሄዱ ደግሞ ሳታገቡ፣ ይገርማል እኮ እርቃናችሁን። ይኸው ሚሞሪ ማለት ይሄ እኮ ነው። የት እንደመጣ ሳታውቁ ትጫናላችሁ፣ እርቃናችሁን ትሄዳላችሁ ማለት። ስለዚህ ሴቶቹ እርቃናችሁን የምትሄዱ ምንድን ነው? ፍቀዱኝ ማለት ነው። ፍቀዱኝ ማለት ነው ማለት ነው። እርቃናችሁን ስትሄዱ ይህ ሁሉ የሚያመጣብን ምንድን ነው? ለምን መጣው? ወዴት እየሄድኩ ነው? በተጎናጸፈ ልብስ ለብሳችሁ ብትሄዱ ብትመላለሱ ወደ ድንግል ማርያም ትሄዳላችሁ። 94 ሺህ ጀነቱ ሲጠብቀኛል ብለህ ውሸላህን ወጥረ የምትሄድ ብዙ ሙስሊም ስላለ ስለማውቅ ነው። እንከባበር ነው። እንግባበት ካል መሐመድ ራሱ እንዳልተነሳ ነግርሃለሁ። መካ መዲና አስክሬኑን ታገኘዋል። ኢየሱስ ግን አታገኘው። በጊዜ ተሸብለል ወደ ክርስትና እያልኩ ነው። እኔ በጊዜ ነው ተሸብለል። የሚያዋጣኝን አውቀዋል። መሐመድና ኢየሱስን ብንፈልጋቸው ኢየሱስ መሐመድ እስካሁን መካ መዲና ላይ ቁጭ ብሏል፣ አልተነሳም። ሰው ነው ማለት ነው። ኢየሱስ ደግሞ አምላክ ነው። ፍጹም ሰው ፍጹም አምላክ ይለዋል። አትሸወዱ። በጊዜ ተሸብለል እስላም ወደ ክርስትና። ይሄ ምክሬ ነው። መብት ነው። እዚያው መቸከል አያገባኝም። ግን እንደው ትንሽ በዚያ ላይ ሀገር ስንጠየቅ ምን አስተምራችኋል ስንባል በዚህ ሚዲያ ላይ ይሄን ያህል ሞገስን ሰጠዋችሁ፣ ክብርን ሰጠዋችሁ፣ ሚሊዮን ሰው ተከተላችሁ። ምን አስተምራል ብባል አሁን የመልስ የለኝ። አይ ለእስላሞች እንዲህ ተናግሬ ነበር፣ ስምን መስክሬያለሁ። ኢየሱስ አልፋና ኦሜጋ የነበረ ያለና የሚኖረው እግዚአብሔር ኃያል ነው። ፍጹም ሰው ፍጹም አምላክ፣ ፍጹም አምላክ በመሆኑ የሰው ስጋ ቢነሳ የማርያምን አካል ቢነሳ ፍጹም አምላክ በመሆኑ ደግሞ በአምላክነቱ ተነስቷል። በሰውነቱ ሞቷል፣ በአምላክነቱ ተነስቷል። ከሱ በቀር ማንም የሚገባ ምንም ነገር የለም ብዬ መሰክራል። ይኸው አስረግጬ የኢትዮጵያ እስላም እየነገርኩ ነው። ያለ ምስላም ኤአይ ከፈለግ ትራንስሌት አድርግላችሁ
ኢየሱስ ያድናል እያልኩ ዶክተር አብይ እንድም እንዳል ደግሜ የምናገረው ጥንቃቄ አርግ። እህታችን አዳነች አቤቤ ጥንቃቄ አርጉ። እግዚአብሔር እናንተም መስሎ በውስጣችሁ ላይ የተስማሙ መስሎ ክፉ ሰዎች አሉ። ልክ ሲደርስ እንገለብጣለን አሉት ክፉ የተመከሩት ልጆች እግዚአብሔር ይገለብጣቸዋል። ፓርቲዎች ወንድሞቼ፣ ማንም የኬፋ የአጵሎስ ወንድሞቻችን ናቸው። ጊዜያችሁን ጠብቁ። አትሻሙ። ከእግዚአብሔር ጋር አትተላለፉ። ትደቃላችሁ፣ ትጎዳላችሁ። እግዚአብሔር አለ መርጫለሁ፣ ተሻግሯል፣ አልፏል። ምንም ብልጽግና እየተባለ በአደባባይ በምን መዞርና ማስማማት የለም። ሰማይ መርጧቸዋል፣ ተሻግራቸዋል። በያለኝ የሰራዊት ቅዱስ እግዚአብሔር ገብርኤል መልአክ ናልን አትተወን። አናንያ አዛርያ ሚሳኤል ለማዳን ወርደህ የለ ዛሬም ለዚህ ህዝብ ውረድለት። ለኦርቶዶክስ ወጣት ውረድለት። ለኦርቶዶክስ እናት ውረድ። ገብርኤል ና ገብርኤል ውረድ። ለአናንያ እንደወረድክ ውረድ። ለአዛርያ እንደወረድክ ውረድ። ለሚሳኤል እንደወረድክ ውረድ። ለኦርቶዶክስ ወጣት ውረድለት። ለተዋህዶ ልጆች ውረድላቸው። ገብርኤል ና እሳቱ ይጥፋና ገብርኤል ናቡከደነጾር ይደንግጥ ና ገብርኤል የእጅና የእግራችን ሰንሰለት ይበጠስ። ገብርኤል መልአክ ናልን ቅረበን ወደኛ። አዎ ገብርኤል መልስ እናውቃለን። እመጣለሁ ነው። አሜን። ምን ነው ተጥሎ እንዴ? ምን ነው ይሄ ቆሽሻው አይደለም እንዴ? እኔ ከከተማ ያመጣሁት አለ ሰጥቶታለሁ። አይ ይሄንም ጠጣ። አረ ይቅርቦት ግድ የለዎትም። ይሄ ስንት ውሃ ወለድ በሽታ አለ። ይኸውልዎትም ወይ እኔ የመጣሁት ያው የእናቱን አደራና መልእክት ይዤ ነው። እሞይ አረ እሞይ፣ አረ አንድ ያናግሩኝ። አረ አንድ ጊዜ አዳምጡኝ እሞይ። ምን አለ ቢያዳምጡኝ እሞይ። ደህና ዋሉ እሞይ? እግዚአብሔር ይመስገን። ይቅርታ በጣም እኔ በሰላም የኖሩበት ገዳም ገብቼ እንደዚህ ማስቸገር እንደዚህ መረበሽ የለብኝም። በቅድሚያ በእውነት የተሰማኝን አድናቆት ክብር መግለጽ ፈልጋለሁ። እንደርሶ በ12 ዓመት ገና ታዳጊ ሆኖ ጊዜን እድሜን ህይወቴን ሁሉ ለክርስቶስ ሰጥቼ እኖራለሁ ማለት በጣም መታደል። ገዳሙን ትተው ይውጡ ወይም ዓለማዊ ይሁኑ ሳይሆን እኔ ያለሁበት ገዳም ይምጡና ከኔ ጋር ይኖሩ ነውና ደግሞ ከናት ተለይቶ ህይወት እኔ እንዴት እንደሆነም አልገባኝም። ግዴለዎትም ማዊ እናቶ ከሚያዝኑበት ቀሪ እድሜያቸውን ደስ እንዲላቸው ባይሆን ጊዜ ሰጥቶታለሁ። አንድ ሳምንትም 2 ሳምንትም ተመልሼ እመጣለሁ። ወስኑና ይጆት ዲድ እኔ እዚህ ብቻ ነው የፈለኩ። መቼኝም ይሄ ነው። እማሆይ እንዴ ከእናት በላይ ምን አለ? በአንድ ገዳም ለምናኔ እናትና ልጅ አይመችም። ያም እኮ ዓለማዊ ቦታ አይደለም እማሆይ። እሳቸውም ገዳም ነው ያሉት። ወደ ዓለም ሂዱ ሳይሆን ከገዳም ወጥተው ገዳም ይግቡ። ኮሜዲያን እሸቱ መለሰ እጅህን ከዋልድባ ገዳም ላይ አንሳ። ሁላችሁም ይሄንን ቪዲዮ ኮፒ ሊንክ ዲዩት ሼር እያደረጋችሁ ለኮሜዲያን እሸቱ አድርሱልን። ውድ ወንድማችን ቤተክርስቲያንን በምትረዳበት መንፈስ እጅግ አድርገን እናመሰግናለን፣ እናከብራለን። ነገር ግን ወንድማችን አሁን በሰሞኑ በሰራው ዶክመንተሪ በሚመስል አቀናብረ ፊልም ጽፈ ዋልድባ ገዳም የሄድክበት መንገድ ትክክል አይደለም። ይሄ ቦታ እግዚአብሔር ከዓለም ሰውሮ ከዓለም ዕውቀት ጥበብ ሰውሮ ያስቀመጠው ቦታ ነው። እንግዲህ ተመልካቾች የዛሬውን ቪዲዮ ከመቋጨታችን በፊት ሁላችንም ልናስብበት ስለሚገባው አንድ ታላቅ መንፈሳዊና ታሪካዊ ምስጢር ላነሳላችሁ እወዳለሁ። እሱም ስለ ቅዱስ ዳዊት ንግስና ነው። በመጽሐፍ ቅዱስም ሆነ በታሪካችን ውስጥ የቅዱስ ዳዊት ንግስና ሲነሳ ዝም ብሎ የስልጣን ወይም የወንበር ጉዳይ አይደለም። የዳዊት ንግስና የእግዚአብሔርን ምርጫ፣ የጽድቅና የትህትና፣ የሕዝብን እንባ የማበስ ተምሳሌት ነው። ዳዊት ገና በታናሽነቱ ሳኦል በነገሰበት ጎልያድ በሳተበት ዘመን ነው በነቢዩ ሳሙኤል የተቀባው። ይህ የሚያሳየን ምንድን ነው? እውነተኛ ንግስናና መሪነት ከሰው ሳይሆን ከፈጣሪ የሚሰጥ መሆኑ ነው። ዛሬ ላይ በሀገራችን ፖለቲካም ሆነ በቤተ ክርስቲያናችን አካባቢ የምናየው ሽኩቻ አንዱ የሌላውን የመግፋትና የስልጣን ፉክክር ምናልባትም እውነተኛውን መለኮታዊ መሪነት ከማጣት የመጣ ሊሆን ይችላል። ቅድም የሰማናት ነብይ አባ ገብረ ኪዳን ስለ ትዳርና ሰላም ሲያስተምሩ በመጨረሻውም የምንረዳው ቢኖር ያለ ፈጣሪ ፍቃድ የሚመጣ አንዳችም ኃይል እንደሌለ ነው። ዳዊት ንግስና ዘላለማዊ የሆነው
ዳዊት እግዚአብሔርን ፈሪ፣ ሕዝብን አፍቃሪና ስህተቱን አምኖ ንስሐ የሚገባ መሪ ስለነበረ ነው። ዛሬም እንደዚህ አይነት መሪ ያስፈልገናል። ዛሬም በሀገራችን ኢትዮጵያ የሚያስፈልጋት በጉልበቱና በዛቻ የሚመጣ መሪ ሳይሆን እንደ ዳዊት ልቡ ለሕዝቡ የሚራራ ፈጣሪን የሚፈራ መሪ ነው። እውነተኛው ንግስና በልብ ውስጥ የሚጀምረው የሰላምና የፍቅር ንግስና ነው። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን በኮሜንት ግለጹልኝ። የዳዊት ንግስና ሚስጥር ለአሁኑ ዘመናችን ምን ያስተምርናል? ሀሳባችሁን ኮሜንቱ ላይ አስፍሩልኝ። ስላዳመጣችሁኝ አመሰግናለሁ። ቪዲዮውን ላይክ አድርጉት። ሚዲያን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ቻው፣ ደህና ሁኑልኝ። Yes,